USCIS የሰጠነውንም ግሪን ካርድ ኢንቨስቲጌት እናረጋለን የሚል ነገር አውጥተዋል። ያ ማለት ምንድነው እንግዲህ ግሪን ካርድ ኦልሬዲ ተሰጥቷቸው ምናልባት ሰስፒሺየስ ነገር ካለ እሱንም ኢንቨስቲጌት እናረጋለን ብለዋል ማለት ነው። ሞስትሊ ደግሞ ናቹራላይዜሽን ለሲቲዝንሺፕ ፋይል ለምታደርጉ ሰዎች እባካችሁ ጥንቃቄ አድርጉ። ሚስ ሪፕሬዘንቴሽን ኦር ኤኒቲንግ ቢሃይንድ ዩ ካለ አሁን ሲቲዝን ፋይል አታርጉ። ምክንያቱም እራሳችሁን ኢንቨስቲጌሽን ላይ መጣል ነው ማለት ነው። እና ኢቨን ናቹራላይዝድ የሆነዎቹ ሰዎች ራሱ ምክንያቱም እንደዚህ አይነት ኬስ አጋጥሞኛል። ቤኔፊሻሪ ሳትሆን ቤኔፊሻሪ which is የሚሞላለት ሳይሆን ፔቲሽነሯ ባክግራውንዷ ጥሩ ስላልነበረ አመጣጧ አጠራጣሪ ስለነበረ USCIS ኦፊሰሩ ፔቲሽነሩ ላይ ነው ጥያቄ የቀረበው። ልጆች አላቸው and everything። ስለዚህ ሜሬጁ አይደለም እቺ ሞላችለት ግሪን ካርድ ሆልደር ስትመጣ የሆነ ሚስ ሪፕሬዘንቴሽን አለ ያሉት ነገር ስለነበረ እሷ ለባሏ ፋይል ስታረግለት እሷኑ መረመሯት ማለት ነው። በዛ የተነሳ ዲናይ ተደርጓል። በአሁኑ ሰዓት ደግሞ በዛ የተነሳ they could have sent her to they will send her ይልኳታል ወዴት ወደ ሪሙቫል ፕሮሲዲንግ ማለት ነው። ስለዚህ ማን ወደ ኢሚግሬሽን ኮርት ማለት ነው። ስለዚህ ማናችሁን ነገር ፋይል በመታረጉበት ጊዜ ከኋላችሁ የሆነ ነገር ካለ ጥንቃቄ አድርጉ። ለምን አሁን ጥሩ ሰዓት አይደለም፣ ሁሉንም ኢንቨስቲጌት የሚያደርጉበት ሰዓት ስለሆነ ጠጋ ገባ ብለው የሁሉንም አመጣጥ እያዩ ስላለ ነው። ናቹራላይዜሽን ደግሞ ፋይል ለምታደርጉ ሰዎች ጥንቃቄ አድርጉ። የግሪን ካርዳችሁን ያገኛችሁት እንዴት ነው ያጠያይቃል ወይ? እንደዚህ አይነት ነገር ካለ አሁን ናቹራላይዜሽን ውስጥ ቢቀር just wait ጊዜ ይለፍ። ለማንኛውም ዲሲ መጣለሁኝ። ከዚህ በፊት አናውንስ አድርጌው ነበረ። ከዚህ ቪዲዮ በፊት ከ2 o'clock ጀምሮ ነበር ያልኩት May 2nd። ነገር ግን ሰዓቱ ተቀይሯል። 9 a.m. in the morning ሸገር ካፌ 9 a.m. in the morning up to 12 p.m. ነው የምትመጡ። ፕሊዝ ኮንፈርም አድርጉ በ774-282-0019 774-282-0019 ወይ ደግሞ በዚህ በኢንቦክሴ ኮንፈርም አድርጉ። ጥያቄ ካላችሁ አድሬስ እንዳረገው ጻፉልኝ በኢንቦክስ ማለት ነው። የሁሉንም ጥያቄ አድሬስ ማድረግ ስለማይቻል ማለት ነው ብንባቀው ጥሩ ነው። በተቻለ መጠን አይውል መመለስ ሞክራለሁ ማለት ነው። በተጨማሪ ደግሞ ምንድነው ሄበስ ኮርፐስ? ማን ነው ይሄንን ፋይል ሊያደርግ የሚችለው? ማን ነው ፌደራል ኮርት ሄዶ ፋይል አድርጎ ኳሊፋይ ሊሆን የሚችለው? ማን ነው ናቹራላይዜሽን ቢያረግ ባያረግ ጥሩ? ግሪን ካርድ ያለውን የጊዜ ወቅት ሁኔታ እንወያያለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ባባራል ኢሚግሬሽን ጠበቃ ነኝ። መልካም ቀን ይሁንላችሁ። ብዙ አስደናቂ ዕውቀትና አቅም ያላቸው ኢትዮጵያኖች ወደ አሜሪካ መጥተው ጥራት ያለው ትምህርት ቢያገኙ ለሀገራቸውም ሆነ ለራሳቸው ትልቅ ጥቅም አለው። ነገር ግን የትምህርት ቪዛ የማግኘት ፕሮሰሱን ስኮላርሺፕ የማግኘት ፕሮሰሱን ስለማያውቁ ብዙዎቹ ባክነው ይቀራሉ። ለዚህ ነው ሙሉ ላው ግሩፕ አንዱ ከሚያደርገው ማህበራዊ አገልግሎት ውስጥ ይሄን ክፍተት መሙላት ነው። በዚህም መሰረት ከኢትዮጵያ በስኮላርሺፕ እና በኤፍ1 ጄ1 የተማሪ ቪዛ ወደ አሜሪካ መጥተው አሁን ላይ ትልልቅ ቦታ የደረሱ ኢትዮጵያውያንን በመጋበዝ ኢትዮጵያ ውስጥ እና ከኢትዮጵያ ውጪ ያሉ ነገር ግን በትምህርት ቪዛ እና በስኮላርሺፕ ወደ አሜሪካ መጥተው ለመማር ለሚፈልጉ ኢትዮጵያኖች የቀጥታ የዙም መርሃ ግብር አዘጋጅተናል። እንደ አውሮፓውያን አቆጣጠር ኤፕሪል 25 2026 ዓ.ም በ10 AM ኢስተርን ታይም ወይም ከረፋዱ 11 ሰዓት በኢትዮጵያ አቆጣጠር ሚያዝያ 17 ቀን 2018 የዙም መርሃ ግብር አዘጋጅተናል። በዚህ የዙም መርሃ ግብር ላይ በመገኘት ሁላችሁም እንድትሳተፉ በተለያየ የትምህርት ዘርፍ ያላችሁ በኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ ወገኖቻችን ተካፋይ እንድትሆኑ ግብዣችን ነው። የቀጥታ መርሃ ግብር ነው። መርሃ ግብሩ ስለማይቀዳ በዛ ሰዓት በዙም ሊንክ ላይ ገብታችሁ ብቻ መሳተፍ የሚችሉ ጥያቄያችሁን ማቅረብ መልሳችሁን መስማት የሚችሉ መሆኑን እንገልጻለን። እናመሰግናለን። ከሙሉ ላው የሜሪላንድ ጠቅላይ አቃቢ ሕግ የኢትዮጵያ ቲፒኤስ እርምጃ እንደ ሁኔታው ታይቶ እንደሚወሰን ገለጸ። የሜሪላንድ ጠቅላይ አቃቢ ሕግ ከተለያዩ ሀገራት የመጡ ስደተኞች ጊዜያዊ የጥበቃ ምደባን ወይም ቲፒኤስን ለማቋረጥ የሚደረጉ የፌደራል መንግስት ጥረቶችን በመቃወም ከሌሎች በርካታ ስቴቶች አቃቢ ሕጎች ጋር በመሆን የድጋፍ አቤቱታዎች ላይ መሳተፉን ገልጿል። ነገር ግን በዚህ ወቅት ለኢትዮጵያውያን ድጋፍ የሚሆን ተመሳሳይ አቤቱታ ስለማቅረቡ ያለውን ነገር የለም። ቢሮው ለቀረበለት ጥያቄ በሰጠው ምላሽ ማንኛውም ሊኖር የሚችል ተሳትፎ እንደ ሁኔታው ታይቶ እንደሚወሰን ገልጿል።
ይህ ምላሽ በተሰጠው በሜሪላንድ ጠቅላይ አቃቢ ሕግ አንቶኒ ጂ ብራውን በሌሎች ሀገራት ጉዳዮች ላይ የቲፒኤስ ጥበቃን በመደገፍ በቅርቡ ካደረጓቸው ህዝባዊ መግለጫዎች ጋር በኋላ ነው። ኤፕሪል 16 ላይ ቢሮው አንቶኒ ብራውን ከ16 ስቴቶች የተውጣጡ ጠቅላይ አቃቢ ሕጎች ጋር በመሆን በአፍሪካን ኮሚኒቲ ቱጌዘር ቪኖይም መዝገብ ላይ የፌዴራል መንግስት በሶማሊያ ስደተኞች የሰጠውን ቲፒኤስ ለመቋረጥ ያደረገውን ሙከራ በመቃወም የተቃውሞ አቤቱታ ማቅረባቸውን አስታውቆ ነበረ። የጠቅላይ አቃቢ ሕግ ቢሮ የቲፒኤስ መቋረጥን ለመቃወም የሚደረጉ ህጋዊ ጥረቶች ላይ ንቁ ተሳታፊ መሆኑንና ከተለያዩ ሀገራት የቲፒኤስ ምደባዎች ጋር በተያያዘ የበርካታ ስቴቶች የተቃውሞ አቤቱታዎችን መቀላቀሉን ገልጿል። ቢሮው እነዚህ የተቃውሞ ዶሴዎች የቲፒኤስ መቋረጥ ለረጅም ጊዜ ኑሯቸውን መስርተው በሚኖሩ የስደተኞች ማህበረሰቦች ላይ ጉዳት እንደሚያደርስ ያለውን አመለካከት እንደሚያንጸባርቁ ተናግረዋል። እስካሁን ለኢትዮጵያውያን አዲስ ፋይል እንዳላቀረቡና ይልቁንም ጠቅላይ አቃቢ ሕጉ እንዲህ አይነት የተቃውሞ አቤቱታ በህብረት ለማቅረብ በቅድሚያ የሜሪላንድ ጠቅላይ አቃቢ ሕግ ከተለያዩ ሀገራት የሚገመገመው ጊዜያዊ ጉዳይ ላይ ባሉ የህግ ነጥቦች የሚደረጉ የፌዴራል መንግስት እና ቢሮ አቋሙ ከሌሎች ከፍተኛ የህግ ተጽዕኖ ይኖረዋል ብሎ በሚያምንበት የድጋፍ አቤቱታዎች ላይ መመስረት እንደሆነ ተናግረዋል። ነገር ግን የኢትዮጵያውያን ጉዳይ አሁን ላይ በፌዴራል ፍርድ ቤት ሂደት ላይ ይገኛል። ኤፕሪል 8 በቦስተን የሚገኘው ለቀረበለት ጥያቄ በሰጠው ምላሽ ብሪያን ኢ መርፊ የኢትዮጵያ ቲፒኤስ ምደባ በሚያበቃበት ጊዜ ላይ ላልተወሰነ ጊዜ በተለይ በሜሪላንድ ጠቅላይ አቃቢ ሕግ አንቶኒ ጂ እስኪጨርሱ ድረስ በሌሎች ሀገራት እንዲያጸና የቲፒኤስ ጥበቃን በመደገፍ የፍርድ ቤት መዝገቦች እንደሚያሳዩት ኢትዮጵያ ለመጀመሪያ ጊዜ ለቲፒኤስ ኤፕሪል 16 ላይ ቢሮው አንቶኒ ዲሴምበር 2022 ነበረ። ምደባውን በሀገሪቱ በወቅቱ የቀጠሉ ግጭቶችን በማመላከት በአፍሪካን ኮሚኒቲ በኤፕሪል 2024 የተራዘመ ላይ የምደባ መንግስት በሶማሊያ ስደተኞች እንዲቆረጥ ዲሴምበር 2025 ያደረገውን ሙከራ በመቃወም የዳኛ መርፊ የኤፕሪል 8 ትዕዛዝ ነበረ። በሚቀጥለው የጠቅላይ አቃቢ ሕግ ቢሮ የቲፒኤስ ተግባራዊ እንዳይሆን አግዶታል። የሚደረጉ ህጋዊ ጥረቶች የሜሪላንድ የቅርብ ጊዜ ህዝባዊ የቲፒኤስ ከተለያዩ ሀገራት የቲፒኤስ ምደባዎች የሶማሊያ ሃይቲ በተያያዘ የበርካታ ስቴቶች በኤፕሪል 13 የጠቅላይ አቃቢ ሕግ መግለጫ መሰረትም ቢሮ የጠቅላይ አቃቢ ሕግ ቢሮ አንቶኒ ጂ ብራውን ለዩኤስ ጠቅላይ ፍርድ ቤት መስርተው ለሃይቲዎችና ለስደተኞች ማህበረሰቦች ላይ ጉዳት እንደሚያደርስ ያለውን ከሶስት ቀናት በኋላ ቢሮው የሶማሊያ ተናግሯል። እስካሁን ለኢትዮጵያውያን አዲስ ፋይል እንዳላቤቱታው ለሶማሊያ ስደተኞች ጠቅላይ አቃቢ ሕጉ እንዲህ አይነት የተቃውሞ አቤቱታ እንደሚያስከትል ይከራከራል። በቅድሚያ አሁኑ ከሜሪላንድ ጠቅላይ አቃቢ ሕግ ቢሮ የተገኘው የሚገመገመው የተለየ የኢትዮጵያ ቲፒኤስ አቤቱታ ባሉ አልታወጀም የሚል ነው። ቢሮው እንደገለጸው እና ቢሮው አቋሙ ከፍተኛ የህግ ተጽዕኖ ይኖረዋል የወደፊት የህግ እርምጃዎችን በመመስረት እንደሆነ የቀረበለትን ጥያቄ ከግምት የኢትዮጵያ የቲፒኤስ ጉዳይ አሁን ላይ በፌዴራል ፍርድ ቤት ሂደት ላይ ይገኛል። ኤፕሪል 8 በቦስተን የሚገኙ የዩኤስ ዲስትሪክት ዳኛ ብሪያን ኢ መርፊ የኢትዮጵያ ቲፒኤስ ምደባ በሚያበቃበት ጊዜ ላይ ላልተወሰነ ጊዜ በተለይም ተከራካሪ ወገኖች ክርክራቸውን እስኪጨርሱ ድረስ ባሉበት እንዲያጸና ትዕዛዝ ሰጥተዋል። የፍርድ ቤት መዝገቦች እንደሚያሳዩት ኢትዮጵያ ለመጀመሪያ ጊዜ ለቲፒኤስ ምደባ እውቅና ያገኘችው ዲሴምበር 2022 ነበረ። ምደባውን በሀገሪቱ በወቅቱ የቀጠሉ ግጭቶችን በማመላከት በኤፕሪል 2024 የተራዘመ ሲሆን ይህ ምደባ ግን በትራምፕ አስተዳደር እንዲቆረጥ በዲሴምበር 2025 የማቋረጫ ማስታወቂያ ወጥቶበታል። የዳኛ መርፊ የኤፕሪል 8 ትዕዛዝ ክሱ በሚቀጥልበት ወቅት ይህ መቋረጥ ተግባራዊ እንዳይሆን አግዶታል። ለመለየትና የሜሪላንድ የቅርብ ጊዜ ህዝባዊ የቲፒኤስ እርምጃዎች ትኩረት ያደረጉት የሶማሊያ ሃይቲና ሶሪያ ላይ ነው። ተቋሙ በኤፕሪል 13 የጠቅላይ አቃቢ ሕግ መግለጫ መሰረትም የጠቅላይ አቃቢ ሕግ ቢሮ አንቶኒ ጂ ብራውን የዩኤስ ጠቅላይ ፍርድ ቤት ለሃይቲዎችና ለሶሪያ ቲፒኤስ ጥበቃን እንዲያቆሙ መጠየቃቸውን ገልጿል። ከሶስት ቀናት በኋላ ቢሮው የሶማሊያ ኢሚግሬሽን የጓደኝነት አቤቱታ ማቅረቡን ያስታወቀ ሲሆን አቤቱታው ለሶማሊያ ስደተኞች ቲፒኤስ ማቆም ሰብአዊና ኢኮኖሚያዊ ጉዳት እንደሚያስከትል ይከራከራል።
ለአሁኑ ከሜሪላንድ ጠቅላይ አቃቢ ሕግ ቢሮ የተገኘው መልእክት የተለየ የኢትዮጵያ ቲፒኤስ አቤቱታ አልታወጀም የሚል ነው። ቢሮው እንደገለጸው ሁኔታዎችን መከታተሉን የሚቀጥል ሲሆን የወደፊት የሕግ እርምጃዎችን በሚገመግምበት ወቅት የቀረበለትን ጥያቄ ደግሞ የፌዴራል ተቋማት በማጭበርበር ወይም በሐሰተኛ መረጃ አቀራረብ ላይ የተመሰረቱ ጉዳዮችን በድጋሚ አንዳንድ የኢሚግሬሽን ቀድሞውኑ እንዳላቸው ጠቁመዋል። እንደገና እንደሚመለከት ይህ አዲስ ክስተት የመጣው የዩኤስ የዜግነትና የኢሚግሬሽን እያሳዩ ባሉበትና አንዳንድ የቅርብ ዓመታት ውስጥ የባይደን አስተዳደር ፍርድ ቤቶች የተግዳሮቶች አንዳንድ የኢሚግሬሽን ጉዳዮችን ለመገምገም በዚህ ዓመት መጀመሪያ ላይ ተቋሙ በይፋዊ የማህበራዊ አንድ ዳኛ በባይደን ዘመን በተዘረጋ ፕሮግራም የግሪን ካርድና ወደ ሀገር ኢሚግሬሽን ጥቅሞች ህጋዊ ፈቃድ ለማቋረጥ የተደረገውን ጥረት አግዶታል። ጉዳዮችን ለጊዜው ዩኤስሲአይኤስ ጥረቱን የተለየ ጉዳዮች ላይ ያተኮረና ማጭበርበር መግለጫ አዳዲስ ማመልከቻዎች እንደሆነ ሳይሆን ቀደም ሲል የተሰጡ ፖሊሲው ተግባራዊ ሲደረግ ወደ መመርመር መሸጋገሩን ያመለክታል። ተጨማሪ ዝርዝሮችን ይጠብቃሉ። ይህ ጥረት የማጭበርበር